ምንድነው እያደረግሽ ያለሽ? እንደሚመጡ እንኳን ነገርሽኝ ነበር ማለት አልገባኝ አይደለም ምን ሰራው መጣች አንቺ ልደታ ያለው ልጅ አይደል እንዴ? አይደለም ምን ሰራው ጓደኛሽ አይደል? ምን እያደረግሽ ነው? ግራ ገባኝ እኮ አይደል? እሷ ጋር ለመሆን ነው የመጣሁት። አይደለም ምን ጓደኛሽ አይደል ይሉ እኮ ጓደኛዬ ልደትሽ ላይ አይቼዋለሁ። ይሄ ልጅ ማን አንተ? ጓደኛዬ ነሽ ግን ጓደኝነትና እና ምን አገባ ከሷ ጋር? ምን አገባ? አይደለም ልውል ናሽ እኔ እናንተ ቆይ ወዴት ነው የምታወሪው እንዴ? አንቺ ጭራሽ ጠበቃ ትሆኛለሽ እንዴ? ማን አንተ? ማንም እናንተ ምን ሆናችሁ ነው? ውብ የምንለው አዲስ ነገር እንትን እያደረግሽ አይደለም አንተ ለምን እንደምትመላለስብኝ ነው ቆይ አልገባኝም። በቃ መምጣት አልችልም። ቤቴ እኮ ነው። አልፈልግህም ካልኩ አልፈልግህም። ቤቴ እኮ ነው። መምጣት አልችልም። አልችልም። እንዴት? በቃ ታግደሃል። ቤቴ እኮ ነው። ታግደሃል። በቃ እና ወንድ ልጅ ለማምጣት ነው እኔን ያባረርሽ? እንደገና ነው ልጅ ምን እንደምሳር ነገር አይቻለሁ። ሶ ከዚህ ልጅ ጋር ያላችሁን ነገር ብታቆሙ ነው የሚሻለው። አይደለም አንተ ምንድነው እኔና አንተ የት ነው የምታውቃት? እሷን አልገባኝም። የት ነው የምታውቃት? ሁሉንም ነገር አይቻለሁ። እኔ ከእውነታው ጎን ነው የምቆመው። ምንድነው ማለት ምን ማለት ነው? አንተ እሷን የት ነው የምታውቀው? ከኔ ጋር እኮ ነው የምትግባባ። ውብዬ ምን እያደረግሽ ነው? ምን እያደረግሽ ነው ውብዬ? እኔ አሁን ሲመስለኝ ከኔ ጋር ማንም ሰው እንዲሆን አትፈልጉም አይደል? እሺ አሁን እኔና አንተ ማውራት አለብን። ማውራት አለብን እኔና አንተ። ማንንም መንካታችም ገባሽ አይደል? ምንድነው ማለት ወደሱ ለሱ የምትደረቢ እንዴ? ቆይ እና እኔ ብቻዬን እንድቀር ነበር ሐሳባችሁ? አይዟችሁ እኔ ብቻዬን አልቀርም። እንደዛ ብላችሁ የሄሉ ጓደኛ እኮ ነው። ምን እንደምትሰሪው የልደቱ ቀን እኔ ነው አይቼዋለሁ። ማን ነው? እና ቃል ነው ጓደኛዬ ነው አላልሽም? ጓደኛዬ እኮ ነው። እና ከየት የመጣ ሰው ነው? ከየት የመጣ ሰው ነው? ለምን ምንድነው እዚህ የምትሰራው? ሄሉ ተረጋጊ። እሺ አሁን ማየው ነገር እያደረክ ነው። ሄሉ አትጩሂ። ውብዬ ሁሉም ሰው እናንተ ነው የሚመስልህ? እንደዛ ነው የምታስበው? ማን ነው አንተ? እንዴ አንተ ናይ ተው በእነሱ ማለት አትግባ። ተው አንተ በቃ ምንድነው ያደረግሽ? ለምን መጣሽ? ጓደኛዬ ነው አላልሽም እንዴ? ወዴት ነው የምወጣው? ከቤቴ ወዴት ነው የምወጣው? ማን አንተ ከቤቴ የምታባረው? ማን? እኔ ከዚህ በኋላ ከሷ ጎን ነው የምቆመው። ይሄን ከየት ነው ያመጣሽው? ጎረምሳ ውብዬ ግን እግዚአብሔር የሚቆጭሽን ነገር እንትን አታርጊ። ብትወጡ ነው የሚሻላችሁ። ለሁላችንም የሚሻለው መፍትሄ ብትወጡ ይሻላል። ማን ነው? እሺ ማን ነው? እኔ በቃ ሄለን ማን ነው? ይሄ ሰውዬ ማን ነው? ማን ነው? ማን ነው? ምን አደረኩኝ እኔ? ማን ነው? እንደሱ ተባሉ። ጓደኛሽ እኮ ነው። እና እኔ ምን አደረኩ? ምን ጓደኛዬ ነው አላልሽም? ስንት ጋደሚት ጓደኛዬ ነው አላልሽም? አንተ ምን አናደደህ? ቆይ ዝም ብለናሽ ዞር ብለሽ ምን ለመሆን ነው? ምን አናደደህ? ውብዬ በቃ ውጡ በቃ ለምን ማን ነው? ለምን ነው ምንድን ነው የምትለን? ምን ሆነ? በቃ ውጡ ተባባላችሁ። እና ብታይስ እኔ ምን አውቃለሁ? እኔ የማውቀው ነገር አለ እንዴ? ምን አውቃለሁ እኔ? እኔ እኮ አንቺ ጋር እኮ ነው ይሄን ልጅ ያየሁት። እና ብታይስ እና ለመጀመሪያ ጊዜ የተዋወቅኩት አንቺ ጋር ነው ይሄን ልጅ የተዋወቅኩት። ማን ነው እሱ? አላውቅም እኔ እንዴት ነው አላውቅም? ያመጣችሁ እሷ ናት። ጓደኛዬ ነው ብለሽ አይደል ያስተዋወቅሽኝ? ጓደኛዬ ነው ብለሽ አይደል ያስተዋወቅሽኝ? እና ምታኛ ነው እኔ ያማል እንዴ? ሄሉ ምን እየሆናችሁ ነው? በእግዚአብሔር ማን ነው? ማን ነው? ቢሆን አንተ እኮ ማን ነው ብለህ መጠየቅ አትችልም። ውብዬ እኔ ለደረሽ ሁሉም ሰው እንዳንተ አይደለም ነው። እሺ ማን ነው? ሰው መደራረብ ማለት አይደለም። እሺ ማን ነው? በግልጽ ንገሪኝ። እንዴ ቆይ አይደለም አልገባኝም። የእሱ መምጣት አንተ ምን አናደደክ? ምን አናደደህ? አንተ ሴት ይዘህ ስትወጣ ምን አናደደሽ እኮ ነው ያልከኝ። ቢያንስ እሱ ጓደኛዬ ነው። ቢያንስ ያለውን ነገር ለመፍታት ነው የመጣው። የት ነው ውብዬ የተዋወቃችሁ? ውብዬ አሁን እንደዚህ ፈታሉ ነገር ነው የተዋወቁት። ውብዬ የት ነው የተዋወቅሽው? ለወድ ምንድን ነው እንዴ? በቃ ተዋወቀ። ጓደኛ እኔ ማላውቀው እኔ እኮ ሄሉ ጋር እኮ ለመጀመሪያ ጊዜ ያየሁት። አዎ ምን አልኩ? የታየሽው አንቺ? በቃ አሁን ጓደኛዬ ነው። ተዋወቅተሽ ጓደኛ አደረግሽ ከዚህ በኋላ ጓደኛዬ አንቺ ጎረምሳ ቆይ ሁሌም እዚህ ልታገኘው ትችላለህ። ከዚህ በኋላ ምን ማለት ነው? ሁሌ ታገኛለህ ማለት ነው? አልወጣም። ሄሉ ምን እያረክ ነው? ያው ጓደኛው አይደል? ያው የእሷ ጓደኛ ነኝ አይደለ? ግን እቺ ልጅ ታሳዝነኛለች። ሁሉንም ነገር አይቻለሁ። አንቺ ሲጀመር አትሆኝም እና ነገሩ እንደዚህ ነው የምትፈታው። እንደዚህ ነው የምትፈታው። ምን አገባህ አንተ? ምን እያረክ ነው? ባለትዳሮች ማለት ጓደኝነት ሌላ ነገር ነው፣ ይሄ ሌላ ነገር ነው። በዚህች ልጅ ብዙ ነገር ነው ያደረጋችሁባት አይደለ? ስለዚህ ምን ቤት ነህ አንተ? የሁላችንም መፍትሄ አሁን ከዚህ ከምንል ብትወጡ። ማን አንተ ከቤት የምታስወጣኝ? ማን አንተ ሲጀምር ከቤት የወጣ ሰው ነህ እኮ ነው። ከቤት የወጣ ሰው እና በፈቃድ ከቤት የወጣ ሰው ነህ አይደለ? እና ደግሞ ሁሉም ሰው ባንተ ሚዛን ተስቀምጠሽ
ማንንም ሰው ባንተ ሚዘን ሊቀመጥ አይችልም እና ምን እያልሽኝ ነው አሁን በቃ ጓደኛዬ ጎረምሳ ቤት አስቀምጠሽ ምን እያልሽኝ ነው ምን እያልሽኝ ነው ከዚህ በኋላ ሁሌ በርየ በረገድክ ስትመጣ ልታገኘው ትችላለህ እና ልታስመጪኝ የቀጣሽው ጋርድሽ ነው እኔ ልታስመጪኝ የባለፈው አልበቃ ብሎ ከዚህ በኋላ በር እየከፈትክ ዘው ብለክ እንዳትገባ ወይ ምን ያረግሽ አንቺ አሁን ነገርኛ ነሽ ይቅርታ ጠየቁሽ አይደል ጨረስኝ አይደል ፋይ ምንድነው ቆይ እንዳዲስ አንቺ ምን ጀምሪ አትጩ ለምንድነው ሰላም የምትነሽ አትጩ ተረጋጋ አንተ ምን አገባ ቆይ ምን አድርግ ነው የምትይኝ ቆይ ይቅርታ ጠየቁሽ አይደል እንዴ ይቅርታ ጠየቁሽ አይደል ከዚህ በላይ ምንድነው ማድረግ የምችለው ቆይ አልፈልግም ሰውዬ በእናትህ ጎርበዴ በእናትህ ከእጄ ሰበብ እንዳትሆን በኋላ ይኸውልህ እረፍት ያስፈልጋታል እኔ ሁሉም ነገር አንተ እንደምታስበው አይደለም ሲጀመር እሷ ቺት አድርጋ ምናምን ብራዘር በእናትህ ዞር በል ይኸውልህ እኔ ከዚህ በኋላ እንደዛ ታስብ ነው ምን ልታረግ ነው ልትመታኝ ነው በቤቴ ኖ አልመታም እና እኔ ከዚህ በኋላ ከዚህ ልጅ ጎን ነው የምሆነው ስለዚህ ምን መነጋገር አገባ ያለባችሁንም ነገር ፍርድ ቤት ነው ተነጋገሩት መነጋገር አልተባላችሁ አይደል ምን ቤት ነህ ኖ በቃ ከዛ በኋላ ከሷ ጎን ነው የምሆነው ጉዳያችን እኮ በፍርድ ቤት ነው እሷ እረፍት ያስፈልጋታል በቃ ፍርድ ቤት ነው እኔና አንቺ ለኔ ጋር ተቀጠርሽው እኔ በር እየበረገርክ ማስር ጊዜ አንተ ዘበኛው ነህ ኖ እና እየሰደብኩኝ እኮ ነው እየጠበቃት እኮ ዘበኛው ነህ እና ሲጀምር ሌላ ምን አገልግሎት አለ የምትናገረው ነገር ወቆ እና ምን ልታረገኝ አሁን ብትወጣ ሌላ ነገር በሚፈጠር ራሱ ወጣ ከቤቴ ኖ ነው ያልወጣም ለምን ደግሞ አላበዛም እንዴ ኖ ኤሉ ምንድነው እያደረግሽ ያለሽው እኔ ምንም አውቀው ነገር ምንድነው እያደረግሽ ያለሽው እኔ ምንም አውቀው ነገር እኔ ልጅ አንቺ ጋር ነው የተዋወቅኩት ምንድነው እየተፈጠረ ያለው ውብዬ ተዋወቀሽ ነው ይሄ ነገር ምንድነው በቃ ተዋወቅን ከዚህ በኋላ የተዋወቃችሁ የት አንዴ እኮ ነው እኔ ገና መጣሁት የት ነው የምታውቂው አልገባኝም ለኔ ጋር ተቀጠርሽ ይሻላል ውብዬ እንደዚህ እንዴ ቤት ውስጥ ሰው አቁመሽ ተጠብቂኛለሽ ሌላ አትጩሂ ብትሄዱ ትልቅ ብልግና ነው በጣም ትልቅ ብልግና ያንተ ጨዋነት ነው ከቤት አንድ ወር 15 ቀን ወጣ ብለሽ በጣም ነው ማዝ ነው ያንተ በእጅግ ጨዋነት በጣም ነው ማዝ ነው ያንተ ጨዋነት ነው አረ በፈጣሪ እስካሁን አንተዋወቅም ማለት ነው እስካሁን አንተዋወቅም እኔና ባንተ ሚዛን እየሰጠኝ አንተዋወቅም ገባሽ ወንድምሽ እኔና አንተ ወጥተን እናውራ ጋር ምንም ማውራው ነገር የለኝም ወንድምሽን ይዘሽ ሂጂ ለወል ቆይ ምንድነው ያረክ ያለው ማለት ዳሮች እኮ ናቸው ነግሪኝም የማደርገው ነገር እኔ አውቃለሁ ሁሉንም ነገር ሄሉ ታይ እንጂ እና አይደላችሁም ብዬ ምን ማለት ነው ማለት ዳሮች አይደለም በቃ ይሄ ያለቀለት ነገር ነው ውብዬ ቢያልቅ ኖሮ ማለት ነው አታረጊውም ቀለበቱን ታማኝ ነኝ ለትዳሬ ታዲያ እንደዛ እኮ ነው ምንድነው አልገባኝም ከሃዲ አይደለሁም እኔ እና ታዲያ ምንድነው ይቆጭሻል ግን ውብዬ ይቆጭሻል ስለዚህ ድረስ ቀለበቴን አረጋለሁ ሁሌም ማለት ውብዬ ይቆጭሻል ናይ በቃ እሺ ምናልባት እኛ እንዳሰብነው ላይሆን ይችላል ይቅርታ ጠይቃት ናይ ይቅርታ ጠይቃት በቃ አንተ ብዙ አትናገር እንትና ኖ ቢያንስ አንተ ይዛችሁ ካንተ ጋር ምን ነገር አንተ በእናትህ ይቅርታ ናይ ይቅርታ ጠይቃት በቃ ወደ ቅግሯ ላይ አልፈልግም ወደ ቅግሯ ላይ ካስቀየማት በኋላ ይቅርታ ትያለሽ እንዴ በቃ አንተ ባህላችሁ አትግባ ምን አገባ አንተ ምን አገባ ያገባኛል በቃ ነገር ተናግራለሁ ከዚህ በኋላ ወንድሟ አጎታል ላይ ምን ሆነ ምንም ይሁን አንተ ራስህ ውጣ ማን ነው ሊሆን ተረጋጋ ብራዘር ምንድነው እሺ አንተ ምን ተረጋጋ በቃ እነሱ ማለት ያለውን ነገር ታውቀዋለህ አንተ በደምብ አውቃለሁ በደምብ እቺ ልጅ በጣም ብዙ ጎድተዋታል ሁለቱም አይደለም አንተ የታውቀን የመጣው አልገባኝም ከቻልክ ይዛቸው ውጣ ይዛቸው እንደመጣ ይዛቸው ውጣ አብረን እንጣላ እሺ እና እሺ እኛ እንውጣ ሁለቱ ተረጋግተው ያውሩ አይ እንውጣ ከናው ጋር የምነጋገረው ነገር የለም አላስወጣም በኋላ ሌላ ጦርነት ውስጥ እንዳንገባ ሄሉ ወንድምሽን ይዘሽ ብትወጪ አይሻልም ምን እያደረክ ነው ምን እያደረክ ነው ሄሉ አያገባሽም ካልኩሽ ስለዚህ ወንድምሽን ይዘሽልኝ እንጂ ውጡ ውብዬ ከናው ጋር ያለኝ ነገር እንድጨርስ ኳንቺን በደንብ ምንድነው የሚያልቀው በፍርድ ቤት ታግቶ ነበረ ግን ደግሞ እዚህ እየመጣ ነው ይቅርታውን ተቀበይልኝ አልፈልግም ለኔ ጋርድ ውብዬ እኔ ቤት እንዳልመጣ ጋርድ ምን እንደምታደርገኝ እኔ በምን አውቃለሁ እኔ ምን አደርግሻለሁ ባልሽ እኮ ነኝ ምናልባት እኮ ትሞታለች ብለህ እያሰብክ ሊሆን ይችላል ባልሽ እኮ ነኝ ውብዬ ኧረ ውብዬ ግን ማን ነገር ይሄን ያህል ለኔ ክፋት የምታስቢ ሰው ነሽ አዝናለሁ ይሄን ሁሉ አምስት ዓመት ካንቺ ጋር ነበርኩኝ እወዳታለሁ ታላላችሁ እንደምታስጨንቃት አንተ ምንድን ነው ምን ቤት ነው ይሄ በእናትህ ምን አገባህ አንተ ማን አንተ እና ልታስመጪ በጎርመሰ አስመጪ አስገድኝ አስገድኝ ቢላ ለምን አላታምጪ ሄሉ ለምንድን ነው ያኔ ቀረሽ ብቻኛል እንዴ ጎረምሳሽ ይዘሽ የመጣሽ ምን ማለት ነው ሄሉ ይዘሽልኝ አትውጪ ውብዬ ምን
እያደረግሽ ነው? በቃ ይዘሽልኝ ውጪ። በቃ ውብዬ ሰላም አውርዱ። በቃ እኔ ልለምንሽ፣ እኔ ልለምንሽ። በቃ ሰላም አውርዱ። ይሄ ነገር ጥሩ አይደለም። ህግ ይዳኘናል። በህግ ነው እኔ እና እሱ የምንገናኘው። ከዚህ በኋላ እንደዚህ አይነት ነገር ውስጥ አትግቢ። እባክሽን ከቻልሽ ወንድምሽን ይዘሽልኝ ውጪ። አንተም ሂዱ ጣሉ ወጡልኝ። ውብዬ ተረጋጊ። ምንድን ነው ችግርሽ? ቆይ በቃ አልፈልግም። ይቅርታ ጠየቅኩሽ አይደል? እኔ ነገሮችን ለማስተካከል በቃ ከዚህ በኋላ ምን ማድረግ አለብኝ? ከዚህ በላይ ነኝ። በዳዲ ትመጫለሽ ብላኝ ነበር። እኔ በዳዲ እና እየተበቀልሽኝ ነው? ቆይ አንቺ እየተበቀልኩ አይደለም። እና ከዚህ በላይ በቀል አለ? ማንነቴን እያሳየው ነው። ከዚህ በላይ በቀል አለ? ጭራሽ ለኔ ጎረምሳ እኔ የሚመታ ጎረምሳ አዘጋጅተሽ ቀጥረሽ በዳዲ የምመጣ ሴት አይደለም። ልንገርህ አይደል? ለኔ ጎረምሳ ቀጠርሽልኝ። ሄሉ ይዘሽልኝ። ልውል ግን የምር ያረከውን ነገር አይተሃል? አንቺ ጋር ምንም ነገር ማውራት አልፈልግም። እኔ ጌታ ነኝ ማር የታወቃት ወየስ ነው የምታውቃት። እኔ አይደለም ይዛን ቆይ ስሙኝ፣ አታሳዝናችሁም? ጭራሽ ተጀንኖ ማለት ነው ሶፋ ላይ ይቀመጣል አይደል? አታሳዝናችሁም? ማስሎነ ነው የኔ ሶፋ ላይ ይቀመጣል። እኔን የሚደግፍ ሰው ነው። ዘው ብለህ ስትመጣ ብቻዬን እያገኘ ደስ ብሎክ ነበር። ዛሬ ከፋክ፣ ከሰው ጋር ስላገኘኝ ከፋክ። ቅር አለክ አይደል? በጣም ወዝናለሁ። አንዳንዴ እኮ ለእውነትም እኮ ቦታ ሰው አለ። ቤት አይደለም እኔ እንደ ሴት ቤት አይደለም ማገኝ። ውጪ በእናትህ አትዛት። በቃ ውጪ እንገናኛለን። እናንተ እሺ አሁን ውጪልኝ እባክህ። ውብዬ ምንድነው ያረግሽ ያለሽው? ሄሉ በቃሽ፣ ይበቃሻል። ድጋሜ ነው ምንድነው አይደል? ምንድነው እኔ እኮ አልፈልግም። ሰላም አውርድን አይደል? ምንድነው አሁን ደግሞ ይሄ ነገር? በቃ አንተ ምንድነው? ተይ፣ እኔ ሄሉ ከአንቺ ጋር ምንም ነገር ነው። እሺ ናኑታ ውጪ እናወራለን። ተይኝ በቃ ተይኝ። ከአንቺ ጋር ምን እነሱ ያው ሁላችሁም ከወጣችሁ ሁላችሁም እናንተ ጋር ምንም ማውራት የምፈልገው ነገር ማውራት ያለብኝ እኔ አንቺ እናውራ። ምን ይሰራል እሱ ቤት? ጨርሻለሁ። ምን ይሰራል? እኔ አልጎዳሽም እኮ። ምን ይታወቃል? እኔ አልጎዳሽም። ምን ይታወቃል? አንተ ላይ ያለኝን እምነት እኮ ጨርሻለሁ። አለቀ። ያለቀ ነገር ነው። እሺ አስወጪልኛ፣ እንዳስገባሽ አስወጪልኝ። ለምን ማስወጣ? እኔና አንቺ ቁጭ ብለን ማውራት አለብን ነው ብዬ አውርቼ ጨርሻለሁ ነው። ቆይ አንቺ ከይቅርታ በላይ ምንድነው? አንተ ሰውዬ ባለ ነው። በቃ ጥንቃቄ። አንተ ማነው ሰው የምታስቀምጣት? ማነው? ወንድምሽን ይዘሽ ውጪ። ከአንቺ ጋር ማውራት ያለብን እናወራለን አይደል? በቃ ሂድ። አንቺ ምን ካርድ ቀጥረሽ ስጠብቂ ልውል ግን ምንድነው ያረክ ያለኸው? ምንድነው ያረክ ያለኸው? ማደርገውን ያውቃሉ። በቃ ምንድነው ይሄ? ምንድነው? የት ነው የምታውቃት? ምን አገባሽ? ምን ማለት ነው? ምን አገባሽ ማለት? የወንድሜ ሚስት እኮ ናት እንዴ! አንተ ራስህ ምን ያገባሃል? ሲጀመር ያገባኛል። የወንድምሽ ሚስት አይደለሁ። ነይ ናውጣሽ። ሄሉ ከኔ ጋር የምትጠይው ከዚህ በኋላ ያመጣሽው ወንድምሽ ነው። ይዘሽልኝ እያልሽ ነው ብዬ ምን እያልሽ ነው? የወንድምሽ ሚስት አይደለሁም። አለቀ። ውብዬ ነገር በኋላ ውብዬ የሚቆይ ነገር አታርጊ። ታይ አይቆጨኝም። በቃ ወስኛለሁ። እኔ የወሰንኩት መብቴ እኮ ነው። አለቀ። የሚያዋጣኝን ነገር አውቃለሁ። ስለዚህ ይዘሽልኝ ውጪ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ውጡልኝ እባክህ። አትበጥጡኝ። በቃ እንደገና እሱንም እያስደበራችሁብኝ ነው። በቃ አታስደብሩት። እሱ ማን ስለሆነ ነው? እሱም ለእሱን ትምህርት የምትቆረቆሪለት እኔን ብሎ ነው የመጣው። ስለዚህ እያየሽው አይደል? እንደው የከሰው አታይም? ከሰውነት ተራ ወጥቷል እኮ። እስቲ ነው የፍርድ ቤቱ ጉዳይ እንዳላለቀ ታውቂያለሽ አይደል? ወረቀታችን እንዳልተቀደደ ታውቂያለሽ። ይሄ ነገር ዋጋ ያስከፍልሻል በኋላ። አይዞህ፣ በትዳሬ ላይ ትዳር አልመሰረትም። ደርበሻል። እያየው ነው። ትዳር ላይ ትዳር እየመሰረትሽ ነው። እና ጠባቂ ነው፣ ለአንቺ ጠባቂ ነው። እኔ እንዳልገልሽ እንደዛ ነው ያሰብሽው? ውብዬ አይተሽዋላ? ከሰውነት ተራ ወጥቷል፣ ከስቷልና ይሄ እንደዚህ ነው። ድሮስ ታውቂው እንደዚህ ነው። እኔ ገፍቼው አይደለም፣ በምርጫው ነው እንደዚህ ሆነ። ስለዚህ የራሱ ጉዳይ። ምን አገባኝ ከዚህ በኋላ? ምንም ቢሆን ለኔ ማይሰባብ ነው እኮ እግዚአብሔር ተው። እንደዚህ በሏት ሂዱና አንጀቷን ብሉልኝ ብሎ ነው ያመጣችሁ፣ ይዟችሁ የመጣው ለዛ ነው። እኔ እና አንተ ግን ውጪ ነው የምንገናኘው። ና ውጪ ባል ና ውጣሽ። አንተ ዛም በርበና እኔ እና እሱ እንነጋገራለን። አንውጣ። አንቺ ተቀመጪ። ዞር በል ተቀመጪ። ዞር በል እኮ ውጣ። እኔ እና አንተ ቤት አይደለም የምንነጋገረው። ውጪ። ለምን ነገ ተቀጣጥረን አንገናኝም? ና አሁን እኔ ቤት መቆየት አይጠበቅብም። ተጠንቅቀን ሄሎ ወንድምሽን ይዘሽው ውጪ። ሎል ያረክ እና ለወሬ ሁሉ አይታላ። አንተ እኮ ነው ሁሉ የምታረገው። ስለዚህ ውጡልኝ። ይሄ ሁሉ አንቺ ስራ ነው። አቋልሽ እኮ እሱን አንቺ አውቃለሁ፣ ግን ከሷ ጋር መቼ እንደተገናኙ በምንድን ነው የማውቀው? እኔ ልደትሽ ላይ እኮ ነው እሱን አይቼዋለሁ አይደል? እና አይታለ እና እኔ ምን አውቃለሁ? እና ከየት የመጣ ሰው ነው? ውብዬ መች መጣች የኔ ልደት ላይ? እና ከየት ወሰደች? አላውቅም። በምን እንደተገናኙ አላውቅም። ካንተ ጋር ያንቺ ወጥመድ ግን እንዳይሆን ይሄ ነገር የተገናኘ ነው። ምክንያቱም እኔ እንደናንተ አይነት ሰዎች አይደለሁም።
ምን እያልከኝ ነው? እኔ ጥሩ ሰው ነኝ እንጂ እንደናንተ መጥፎ ሰው ነው። ለዛ ነው እና ሚስቴ ጋር ቤት እሷን ሳልግባባት እዚህ መጥቼ ከሷ ጎን የሆንኩት ለዛ ነው። እኔ ጥሩ ሰው ስለሆንኩ እንደናንተ እንደሁለታችሁ ማስሎን ካንተ ያክስቷ ልጅ ነህ ወንድሟ ነህ ጥሩ ሰው ስለሆንኩ ይሄ መልስ ነው። የታቃታለህ አይቻለሁ ሁሉንም የበደላችኋትን ሁሉ አይቻለሁ። ማነው ክፉ? የበደላችኋትን ሁሉ አይቻለሁ። እኔ ነኝ የበደልኩሽ? አይደለም ሌላ ሰው የበደለኝ አንቺ ጓደኛዬ ነው እያልሻል ነበር። አጠገቤ ያኔ ምን ነገር የለም። ለራሴ ደንግጫለሁ። አንቺ ጋር ነበር እንዴ? አላውቅም። እና ታዲያ ከእሷ ጋር በምን እንደተገናኙ ነው? በምንድን ነው የማውቀው? በምንድን ነው የማውቀው? ለምንድን ነው እየተረበሽ ነው? ቤቴ እኮ ነው። አንተ ሰው እንደፈለገ ይሁን እሱ ነው ለጊዜው እኮ ታግደሃል። እሺ እኛ እንውጣ እነሱ ያው አንቺ ነኝ አያገባም። እስከሚፈቀድልህ ድረስ ቤቴ ማለት አትችልም። ገባህ አይደል? የገዛ ቤቴ እኮ ነው። እስከሚፈቀድልህ የለፋውበት ቤቴ እኮ ነው። ወዜን ያንጠፈጠፍኩበት ቤቴ እኮ ነው። ገባሽ? እንደዛ ቢሰማ ኑሮ ቤትን ጥለህ አትወጣም ነበር። ሴት ጎትተህ ገባህ አይደል? እንዴት ትመታኛለህ? ስርዓት አንተ ሰው ዞር በል። ምንድነው ችግር? አንተ እኔ ጋር ውጭ እነጋገራለን ብያለሁ። ለምን እሷ ና እናውራ ውጪ እንውጣ። እሺ ና እንውጣ። እየሰማኸኝ ና ነው? እንውጣ። እንውጣ ከፈለክ እንውጣ። ነው እኔ እወጣለሁ። የት ነው የምትወጣው? አንተ አትወጣም። የት ነው የምወጣው? ወይ ተወው ውጪ እናውራ። ሄሎ አታውጪልኝም? እነዚህ ልጆች እግዚአብሔር እንትን ሄሉ ለምንድን ነው ሄሉ ለምን እዚህ ቤት ትገለገላለህ? ና እንውጣ። እሺ ና እንውጣ። እንውጣ። እንደዚህ አንቺ ማለት ነው ሰማኛለህ? ከዚህ በኋላ ተመልሰህ እንዳመጣ ውብዬ ተይ በእግዚአብሔር እንደዚህ አይነት ነገር ማለት ነው። እኔ የአንቺ ስራ ነው ታውቂያለሽ አይደል? አንቺ ከዚህ በኋላ ምን ይገናኝ? ፍርድ ቤት ጭራሽ ጎረምሳ ቤት አስቀምጠሽ እኔን እንትን ትይኛለሽ? ልዑል እኔና አንተ ገና ብዙ የምንጨርሰው ነገር ዝም አለ። ብለሽ ይዘሽ ጠብቅ፣ የእውነት ጠብቅ ልዑል፣ የምር ጠብቅ ልዑል። ታያለህ። ውጪ ማውራት አለብኝ። ምንም ማውራት የለብህም። እዚህ ሶፋ እኮ መቀመጥ አይጠበቅበትም። መብቱ ነው። ወጣ አንተ ራስህ በእናትህ ወደዛ። እኔ እና እሱ ውጪ ማውራት አለብን። ሄሎ ይዘሽልኝ ትወጫለሽ አትወጪም? እኔ በፍጹም አልወጣም። እኔ ፖሊስ እኔ ጋር ነው ማናወራ ማውራት ካለበት ዋጋን ታገኛለሽ። እግዚአብሔርን በእናትህ ዝም ብለህ እዛ አንተ ገና የምናወራርደው ና አሁን ውጣ። ና ውጪ እንገናኝ። ምን ነው አንተ ከኔ ጋር ሰው ሲኖር እንደዛ አንገተከተክ? ነው ማውራት አለብን። አሁን ውጣልኝ። ልቀቂኝ። ውጣልኝ። ውብዬ ረፊ በቃ ውጣ። እኔ ማውራት አለብኝ። በቃ አትበጥብጠኝ። ውጣ። ልቀቂኝ። እሺ ና ና ይሄን በቃ አትንኪኝ። ና ና እኔ ማውራት አለብኝ ከሱ ጋር። ምንም የምታወራው ጉዳይ የለም። ምንድነው ማላወራው? ማን ስለሆንክ? ብዙ ማውራት ጉዳይ አለኝ። ማን ስለሆንክ? ለምን ነው ቤት ውስጥ የሚደነፋው? እና ይውጣልኝ ነው ውጪ። አይደለም ማን ስለሆንክ ነው አንተ? ማን ስለሆነ ነው አንቺ እሱን ቤት የምታስቀምጪው? በቃ እየነገርኩህ ማን ስለሆነ? በኋላ እ? ወዳጄ ነው። ጋርድሽ ነው? አዎ ዘበኛ አይደል? የማይሆን ምሳሌ ውስጥ ዘበኛ በይ። እሺ የእውነት በእናትሽ ምንም ይሁን ምንም ይሁን ናይ ተረጋጋ። በቃ ከተሻለ ጥሩ ነው። አንቺ ተረጋጋ። በቃ እኔም በእኔ ላይ ነው እንዴት እና የምትመጣው? አንቺ እስከየት ነው እሱን ያመጣው? ትናንትና ውጣ በቃ ችግር የለውም።